በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንግዲህ ቅድም እስከ ያዕቆብ ድረስ አይተናል። ያዕቆብ ይሁዳንና ወንድሞችን እንደወለደ ተናግረን ያዕቆብ ነው እንግዲህ 12 ልጆች እንደወለደ ከአራት ባለቤቶች እንግዲህ አራት ወደ መሆን ያደገው እሱ አራት እንዲሆን ፈልጎ ሳይሆን በኋላ ታላቅ እያለ ታናሽ አልሰጥም ብሎ ራሔልን ቀድሞ እንደሰጠ ሊያን ቀድሞ እንደሰጠና ራሔልን ኋላ 14 ዓመት ከተገዛ በኋላ እንዳገባት ከዛ ደግሞ ራሔል ልጅ ስላልነበራት የራሷን ሰራተኛ እንድትወልድ እንዳደረጋት ከዛ ደግሞ በኋላ ሊያም ደግሞ የራሷን ሰራተኛ እንዲወልድ እንዳደረገች 12 ልጆችንም ያዕቆብ እንደወለደ ከ12ቱ ልጆች መካከል አንዱ ግን ይሁዳ እንደሚባል ተነጋግረን ነበር። ያዕቆብ ነው። ይሁዳ ማለት ታማኝ ማለት ነው። አሁን ይሄ ስም በጣም ስሙ ከተበላሹ ስሞች ከድርጊት ከይሁዳ በኋላ ከተበላሹ ስሞች መካከል አንዱ አሁን ሰው ይሁዳ ብሎ ለመጥራት ይቸገራል። ታማኝ ማለት ነው። ታማኝ ማለት ነው። እና ይሁዳ እግዚአብሔር ቃል ኪዳን ከተነገረው ትውልድ መካከል ከያዕቆብ ልጆች መካከል በይሁዳ በኩል የይሁዳ ዘር እንደሚወጣ የተነገረለት ዘር ነው። ጌታችን የዘር ሐረግ ውስጥ ማለት ነው ከሚቆጠሩ ልጆች መካከል ከያዕቆብ ልጆች እንግዲህ እስራኤል የተባለ ያዕቆብ ነው። እስራኤል የተባለው 12ቱ የያዕቆብ ልጆች ናቸው። 12ቱ መካከል ደግሞ አንደኛው ይሁዳ ነው። ይሁዳ ከትዕማር ፋሬስና ዛራን የወለደች ይላል። እንግዲህ ትዕማር የምትባላ ሞዓባዊት ናት። የሌላ ሀገር ተወላጅ ናት። አይሁድ አይደለች። አይሁድ ደግሞ አይሁዳውያን ካልሆነ በቀር ሌላ ያገው ምክንያቱም መገረዝ የሚባል ይቀጠለ ከአብርሃም ጀምሮ ያለ ለእግዚአብሔር መለየትን የሚያሳይ ወንዶች ይገረዛሉ፣ ሴቶች ደግሞ እነዛን የተገረዙ ወንዶችን ሲያገቡ በሚፈሳው ደም የቃል ኪዳን አካል ይሆናሉ። እንግዲህ ድንግልናቸውን እንደሌላ ከሰጡ በጣም የሚጨነቁት በጣም ያዝናሉ፣ ያለቅሳሉ። ከተገረዙት ውጪ ሲሆን ማለት ነው። የክርስቶስ የዘር ሐረግ ውጪ እንደመሆን ነው በጣም እና በዚህ መልኩ 12ቱ ልጆች መካከል ይሁዳ የዘር ሐረግ ውስጥ እንዲቆጠር ቅዱስ ማቴዎስ መርጦ ይሁዳ ቀጣይ ማንን ወለደ የሚለውን ሲነግርልን ትዕማር ትባል ሴት ሌላ የአሕዛብ ሴት ከአሕዛብ ሴት ይሁዳ ወለደ ይላል ፋሬስና ዛራን። ይቺ ሴት ይደንቃቸዋል ታሪኩ ይገርመኛል። ሁሌም የሚመሰጥበት ታሪክ። ይቺ ሴት ከክርስቶስ ዘር ሐረግ ውስጥ ለመቀላቀል ያደረገችው ትግል ቅዱስ ዮሐንስ አፈወርቅም በጣም ሌሎቹም ሊቃውንት ያመሰግኗታል። ቤተክርስቲያን አባቶች ምንድነው ያደረገችው? በቃ አሕዛባዊት ናት። አሕዛባዊ ነኝ በቃ ከሱ ከዘር ሐረግ ውስጥ መቆጠር አልችልም ብላ አልተቀመጠች። ከይሁዳ ልጆች እንዲጋባ ለማግባትና ከዚህ የዘር ሐረግ ውስጥ ለመሳተፍ ፈለገች። በዚህን ጊዜ 3 ልጆች ነበሩት ይሁዳ። ከ3 ልጆች ለአንዱ መጀመሪያ ሰጠ። ኤር አውናንና ሴሎ ይባላሉ 3 ወንድ ልጆች ለይሁዳ። ለኤር መጀመሪያ ሰጠ። ኤር አሕዛብ እንዴት አገባ ይለኛል አባቴ ብሎ ዘሩን ውጪ ያፈሰሰ ግንኙነት አያደርግም። በጣም እግዚአብሔር ቀሰፈው። ምክንያቱም የትዕማርን መምጣት ፍላጎቷን ስላየ ስለሚያውቅ እግዚአብሔር እዛ አሁናን ቀጠለ። አሁናን ያገባ በቃ ለታላቁ ስም ያስጠራ ቀጥሎ ያገባ። በብሉይ ኪዳን ድንቅ እንደዛ አለ። ታላቅ ከሞተ ታናሹ አገባለሁ ብሎ ፈቃደኛ ሲሆን ማለት ነው። አለበለዚያ ጫማ አስወልቆ ጥቅ ይሉበታል። እና ትዕማርን በዚህ መልኩ አግባ የተባለ አሁናን የዘሩን ሐረጎች እያፈሰሰ ግንኙነት ያደርጋል። እግዚአብሔር ቀጣው፣ ተቀሰፈ ማለት ሴሎ ነው የቀረ። ደነገጠ ይሁዳ። በቃ ወደ ቤትሽ ሂጂ
ሴሎ ሲያድግ እሰጥሻለሁ አለ። በልቡ ተንኮል አስቦ ነው። ብታይ ሴሎ ደርሶ ሊያጋባት ፈቃደኛ ነው። በዚህ ጊዜ ዘማ ልብስ ለብሳ እሸት በሚሰበሰብበት እስራኤላውያን ትልቅ ድግስ ያደርጋሉ። በጣም ትልቅ ድግስ እና በድንኳን ያታደራሉ። በጣም ድግሱ አለ። ያንን ድግስ ለማክበር እና በዓሉን ለማክበር እሱ ሲሄድ እሷ ድንኳን ጥላ ዘማ መስላ ወይንም በዝሙት የምትተዳደር መልሳ የዝሟን ልብስ ለብሳ ቁጭ አለች። አያት ለድግስ ስኬድ በጣም ማዕት ጉዳይ እንደሚበለሻሽ ማወቅ አለብን። ጥምቀት የሚያበላሽብን የወጣቱ ብዛት በጣም በእውነት በዓሉ እንደ ቤተ ክርስቲያን የምንኮራበት በዓሉ ነው። የምንዋረድባቸው ጉዳዮች በጣም አሉ። ወጣቱ ድንግልናውን አጥቶ ከወንድ ጋር አድሮ ከወንድ ጋር አድሮ ሆቴል አድረው የሚሄዱ ወጣቶች ማዕት ናቸው። ቀምሶት ማያውቁትን አልኮል ጠጥተው እያበዱ አድረው የሚሄዱ ወጣቶች በጣም ማዕት ናቸው። በጣም ያሳዝናል። በዓላት ሲመጣ እውነት ጥምቀት ክርስቶስ ኃጢአትን የደመሰሰበትን በዓል እኛ የኃጢአትን መጀመሪያ ማድረግ ሲሆን በጣም ከባድ እና በዓል ለማክበር የሚሄድበት ይሁዳ ትዕማርን አያት። ሊያልፋት አልወደደም። ገባ፣ ፈቃዱን ፈጸመ። ከዛ በኋላ ትዕማር አረገዘች። ሊሄድ ሲል ኧረ ዝም ብለማ አትሄድም አለች። አንድ መጠምጠሚያውን መሞርኮዣውን እና ቀለበቱን ሰጠላት። ከዛ በኋላ እኔ በግ ሰጥሻለሁኝ ይሄንን ትመልሽልኛለሽ? እሺ እኔ ጋር ይቆይ በጉ እስከመጣ አለች። ያዘችና ከዛ ድንኳኗን ሰብስባ ወደ ቤቷ። ከዛ በኋላ ከቀን ሲባል ስትፈለግ የለችም። በግ ተይዞት ሄዶ ማለት። ከዛ በኋላ ከቀን በቀን ጽንሷ እየገፋ መጣ ታወቀ። እስራኤላውያን ደግሞ ያለ ወንድ ያለ ባል የጸነሰች ሴት ካለ ትገደላለች። በሳት ተቃጥላ ትገደላለች። መርዝ ተጠጥቶ እዚህን ጊዜ ለፍርድ ስትቀርብ ምልክቱን ነገረችው፣ አሳየችው። ምልክቱ ምንድነው? ቀለበቱን፣ ጥምጣሙንና መጠምጠሚያውንና መመርኮሻውን። እዚህን ጊዜ ትዕማር ጻድቅ ሆናለች፣ እውነተኛ ሆናለች ብሎ ያዕቆብ ይሁዳ ልጆቹ እንደሆነ የተጸነሱ ልጆቹ እንደሆነ አመነ ማለት ነው። ከዛ በኋላ ወደ ቤት ወሰዳት። ወለደች። ስትወልድ ፋሬስና ዛራ ነው። ፋሬስም ኤስሮምን ወለደ። ኤስሮምም አራንን ወለደ። አራምን አሚናዳብን ወለደ። አሚናዳብ ነኤሶንን ወለደ። ነኤሶንም ሰለሞንን ወለደ። አሁን ሰለሞን የዳዊት ልጅ አይደለም። ይሄ እዚህ ጋር ደግሞ ተወሰነ ማብራሪያ እናድርግ። ሰለሞን የዳዊት ልጅ አይደለም። ሰለሞን እያለ ያለው መጽሐፈ ኢያሱ ላይ ያለ ሄደ የአሕዛብን ምድር ጥናት አድርጋችሁ ነው ከተባሉት ከሁለቱ ሰዎች መካከል ካሌብና ሰለሞን እነዚህ ሁለቱ ናቸው። ኢያሱ ከላካቸው ከአስሩ መካከል ሄደው በራኬብ ቤት አርፈው እሷም ቤቷ አሳርፋ አሁን መጥቶ ነበር ብላ እዛው ያለውን የኢያሪኮን ሰው ሸንግላ ከዛ በኋላ ሲሄዱ ባካቸውን ምሕረት አድርጉልኝ ብላ ራኬብ አሕዛብ ናት እንግዲህ አሕዛባዊት ናት። እስራኤላውያን አምላክ ኃያል እንደሆነ ሰምተናል ብላለች፣ መስክራለች። ራኬብ ማለት ነው። በዝሙት የምትተዳደር መንገድ ላይ የሚወጣውን የሚገባውን የምትቀበል ግን እንደው እግዚአብሔር ቸርነት ቢያደርግ በእናንተ በኩል ቤቴን እባካችሁን ስትል ቤትሽ ላይ ምልክት አድርጊ፣ ከመስኮትሽ ላይ ቀይ ባንዲራ አድርጊ፣ ዘመዶችሽን ወደ ቤትሽ ሰብስቢ። ከዛ ቤትሽ ውጭ ያለውን ብንገድል ተጠያቂ አይደለም፣ ከቤትሽ ግን የገደን ዕዳ በደል በእኛ ላይ ይሆንብን ብሎ ሄደው ኢያሪኮን የወረሱባት ታላቅ ድንቅ ሴት ሰለሞን እንግዲህ ይቀጥልና ያለውን ሰለሞን ከራኬብ ቦዔዝን ወለደ። አሁን ራኬብን መጥራቱ የዘር ሐረግ ላይ በነገራችን ሴት አይጠራም። አሁን ታምራዊ የሆኑ ሴቶችን ካልሆነ በቀር አለ ለክርስቶስ የዘር ሐረግ ውስጥ ለመሳተፍ ጥረት ሲያደርጉ የነበሩ ሴቶችን የተናገረ መጽሐፍ ቅዱስ ማቴዎስ ማንና ማንን ከትዕማር ይሁዳ ከትዕማር ፋሬስና ዛራን ወለደ ብሎ ትዕማርን
ሰሎሞን ደግሞ ከራኬብ ቦዔዝን ወለደ ብሎ ደግሞ ተመልከቱ። እና ኋላ ያቺ የተጠለለባት ሴት ያተረፈችውን ሴት ኋላ ሰሎሞን እንዲያገባት ሆነ ማለት ነው። አግብቷት እዛው እነሱ አሕዛብ ሲጠፉ እሷ ተርፋ አግብቷት ነው ያለችው። እና ሰሎሞን ከራኬብ ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ሩት ሶስቷ ሴቶች እነዚህ ሶስቱ ሴቶች ተአምረኞች ሴቶች ናቸው። ይገርመኛል እነሱን ሳስብ። ሩት የምትባለው ሞዓባዊት ናት። አንድ ቤተልሔም ላይ 2 ሰዎች ነበሩ፣ ባልና ሚስት። እነዚህ ባልና ሚስት አንድ ላይ ሲኖሩ 2 ልጆች ነበሯቸው። 4 ቤተልሔም ላይ ራብ ሆነ። ከዛ በኋላ ተሰደዱ። የተሰደዱ ሞዓብ የሚባል ሀገር ተሰደዱ። ሞዓብ እንግዲህ ሞዓባውያን አሞናውያን የሚባሉት የጻድቁ የሎጥ ልጆች ናቸው። የልጅ ልጆች ናቸው። ለምን እንደዛ አልኩኝ? ሎጥ እንደ ታሪኩን ታውቃላችሁ። የሎጥ ሚስት በሰዓት ሴዶም ስትቃጠል ወደ ኋላ ተመልክታ ጨውና ቀርታለች። 2 ሴቶች ነበሩት፣ ከእርሱ ጋር ተሰደዱ። የተሰደዱበት እኛ ወንድ የሚባል አተናል። ስለዚህ አባታችንን አስከረና ልጅ እንወለዳለን። ከዛ መጀመሪያ አጠጣች፣ ገባችና ጸነሰች፣ ሞዓብን ወለደች። ሁለተኛ ጸነሰች፣ ገባችና ጸነሰች፣ ከአባቷ አሜኑን ወለደች። አሞናውያንና ሞዓባውያን የሚባሉ እነዚህ ናቸው። ለእስራኤላውያን እድሜ ልክ ጠላት። እንግዲህ ሎጥ ጻድቅ ነፍሱን አስጨነቀ ብሎ ቅዱስ ጳውሎስ እንደተናገረ ማለት ነው። እና በዚህ መልኩ አይሁዳዊት ሞዓባዊት የነበረችው ሩት እንዴት ወደዚህ መጣች ታዲያ ሲባል እነዚህ ሁለቱ የሄዱት በረሃብ ምክንያት የሄዱ ሰዎች ልጆች ነበሩ። 2 ወንድ ልጆች ደርሰው ደግሞ ልጆችን አገቡ። ሩትና ኦርፋ የሚባሉ ልጆች። እዛ አባትየው ሞተ። የአባትየው ሐዘን በቅጡ ሳይወጣ ደግሞ 2 ልጆች ሞቱ። 3 ሴቶች ቀሩ። ኑኃሚን፣ ሩትና ኦርፋ። በዚህን ጊዜ 2 ሴቶችን ሂዱ እናንተ ወደ ቤተሰቦቻችሁ፣ እኔ ወደ ሀገር ቤት ልሄድ፣ ሀገሩ ሰላም ሆኗል፣ ራቡ ተመልሷል፣ እሸት ሰው እየበላን ነጋዴዎችን ጠይቄ ሰምቻለሁ። ኦርፋና ሩት አንሄድም አሉ። ኧረ በእግዚአብሔር እኔ ወልጄ አላደርስላችሁ፣ ከዚህ በኋላ መበለት ነኝ፣ ባል የለኝም፣ በወልድም አይደርስላችሁ ብላ ስትል ኦርፋ ተመርቃ ትሄዳለች። ሩት ግን በጭራሽ ሀገርሽ ሀገሬ፣ ሃይማኖትሽ ሃይማኖቴ፣ ህዝብሽ ህዝቤ፣ በምትሞችበት እሞታለሁ፣ በምትቀበሪበት እቀበራለሁ አለች። እምቢ ስትል ሩትን ይዛ ወደ ቤተልሔም ተመለሰች። ከዛ በኋላ ቤተልሔም ሀገር እንደደረሱ ኑኃሚንን አይቶ ሰው ደስ አለ። ኑኃሚን ደስ አትበሉኝ፣ ማራ በሉኝ፣ ሐዘን የጸናብኝ ኑኃሚን ማለት ደስታ ፍስሐ፣ እሱን ደግሞ ትታችሁ ማራ በሉኝ፣ ሐዘን የጸናብኝ፣ ሐዘን የጎዳኝ ሴት ነኝ፣ 4ኛ ወጥቼ ብቻዬን ተመለስኩኝ ነኝ ብላለች። ከዛ በኋላ ቤት ከተገቡ በኋላ እንግዲህ ወደ ውጭ ወጣች ሩት። ወታ እርሻ ላይ ከኋላ እያለች ትቃርም ነበር። የምትቃርመው ደግሞ የማንን ነው ቢባል የቦዔዝን እርሻ ላይ ነበር። ከዛ በኋላ ፊቱ አዲስ እንደሆነ ተመለከተና ማናት አለ። አስጠየቀው ቦዔዝ። እዚህን ጊዜ እቺማ ኑኃሚን ተከትላ የመጣች ሞዓባዊት ናት፣ ቸርነትን አድርጎላት ተውትታችሁ ይለፉላት፣ ቤት አስጠራት፣ ምግብ አበላት። ከዛ በኋላ ሄዳ ነገረች ለኑኃሚን። ቦዔዝማ ዘመዳችን ነው፣ ዋርሳዬ እንዲሁም እንድትሆኝ ዘመዳችን ነው፣ ከሱ እርሻ ውጪ ሌላው ላይ አትዋይ። አሁን በየቀኑ ሄደች መዋል ጀመረች። ብዙ እንዲሰጣት ያሰረገ ምግብ እያስፈላት ኋላ ላይ ነገሩን ከፍ እንዲል ፈለገች። ኑኃሚን ለኛ ዘመድ፣ ቅርብ ዘመድ እሱ ሌላውም አግብቶ አንቺን መተካት አለበት። ስለዚህ እርሱ ሌሊት የሚሰበሰብበት ጋር ድንኳን ላይ ለማደር ይመጣል። ሄደሽ ከእግሩ ስር ተኝ፣ ታጠቢ፣ መጀመሪያ ተቀቢና ልብስ ልበሺ፣ ከእግሩ ስር ተኝ። ከዛ ሌሊት ሲነሳ ከእግሩ በታች እንዳለ ሰው እንዳለ ሲያውቅ ሲጠይቅሽ ኑኃሚን ሩት ነኝ፣ ዋርሳው ነኝ በይ አለችው። እንደዛ አረገች። ታጠበች፣ ተቀባች፣ ልብስንም ለበሰች። ሂዳ ከእግሩ ስር ከቦዔዝ እግር ስር ተኛች። ቦዔዝ ሌሊት ሲቀሰዋል። እዴ ማነሽ አላት። ሩት ነኝ። ደግነትሽ በዛ፣ ከቀድሞ ካደረግሽው መልካምነትሽ
አመሰገነ። ከዛ በኋላ ዋርሳዬ ሆነኝ አለችው። ዋርሳዬ ቅርብ ዘመድ አለ እሱ አልሆነም ካለ እኔ ሆንልሻለሁ አለ። ቅርብ ዘመድ ሲጠይቅ አልሆነም አለ። ሰዎች እንጥፋሉበት፣ ጫማ አስወለቁት። ቦዔዝ ደግሞ አገባት ከሩት። ቦዔዝ ኢዮቤድን ወለደ። ኢዮቤድ ማለት ማስረሻ ማለት ነው። እንግዲህ አስረሳኝ ወለደ እግዚአብሔር ሐዘኔን አስረሳኝ ኑኃሚን ስትል ኢዮቤድ አለ። ኢዮቤድም እሴይን ወለደ። እሴይ የንጉሥ ዳዊት አባት ማለት ነው። ዳዊትን ወለደ። እንግዲህ ንጉሥ ዳዊትም ከኦርዮ ሚስት ሰለሞንን ወለደ። እንግዲህ የኦርዮንን ሚስት የንጉሥ ዳዊትን ለእስራኤልን ነው የሚጽፈው ቅዱስ ማቴዎስ ወንጌሉን የሚጽፈው እና ዳዊት ብሎ አብርሃም ብሎ የሚመኩለትን እንደው ኃጢአተኛ እንደሆነ እንዲያስቡና ትሑታን እንዲሆኑ ለመምከር ነው። ዳዊት ከኦርዮ ሚስት የማይገባ ተግባር እንደሆነ ኦርዮን አስገድሎ ከሱ ሰለሞንን ወለደ። ሰለሞን ረብዓምን ወለደ። ረብዓም አብያን ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፌጥን ወለደ። ኢዮሳፌጥም ኢዮራምን ወለደ። ኢዮራምም ኦዚያንን ወለደ። ኦዚያም ኢዮአታምን ወለደ። ኢዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢዮካናንን ወለደ። ኢኮንያንና ወንድሞችን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሳላትያልን ወለደ። ሳላትያል ዘሩባቤልን ወለደ። ዘሩባቤል አብዩን ወለደ። አብዩም ኤልያቅምን ወለደ። ኤልያቅም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አካምን ወለደ። አካምም ኤልዩድን ወለደ። ኤልዩድም አልዓዛርን ወለደ። አልዓዛርም ማትያንን ወለደ። ማትያም ያዕቆብን ወለደ። ያዕቆብም የክርስቶስ የተባለ ጌታ ኢየሱስ ክርስቶስ የተወለደው የማርያም እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት ከአብርሃም እስከ ዳዊት 14 ትውልድ ነው። ከአብርሃም እስከ ዳዊት 14 ትውልድ ነው። ከዳዊት እስከ ባቢሎን ምርኮ 14 ትውልድ ነው። ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድ ሁሉ ከአብርሃም እስከ ክርስቶስ 42 ትውልድ ነው ብሎ የክርስቶስን የዘር ሐረግ ቁልጭ አድርጎ ምንም እንዳንቸገር የዘር ሐረግ ቆጥሮ ያስረከበል። ክርስቶስ ዝም ብሎ በምናብ የመጣ ትንቢት ሳይነገርለት ዘር ሳይቆጠርለት የመጣ አድርገን እንዳናስብ ጥያቄ እንዳንጠይቅ የዘር ሐረጉ ማን ነው በስጋ ከማን ተወለደ ሚል ጥያቄ እንዳይነሳ አድርጎ ቅጥቅጥ አድርጎ እንግዲህ 14 ከፍሎ ከአብርሃም እስከ ዳዊት ከዳዊት እስከ ባቢሎን ምርኮ ከባቢሎን ምርኮ እስከ ክርስቶስ ልደት ድረስ 14 ትውልድ አድርጎ ትውልድን አጠቃላይ 42 አድርጎ ቅዱስ ማቴዎስ በዚህ መልኩ የጌታችንን የመድኃኒታችን የኢየሱስ ክርስቶስን የልደቱን ነገር የዘሩን ነገር የትውልዱን ነገር በዚህ መልኩ ቆጥሮልናል ማለት ነው። የጌታችን የኢየሱስ ክርስቶስ ልደት እንዲህ ነበረ። የዘር ሐረጉን ከነገረን በኋላ ልደቱ እንዲህ ነበር። ልደቱ እንደዚህ ነበር። እናቱም ማርያም ለዮሴፍ በታጨች ጊዜ እንግዲህ ለዮሴፍ የታጨችበትም ዋነኛው ምክንያት ይሄን ነው። አሁን በሴት ዘር የሚቆጠር የለም። አሁን እነዚህ ተአምራዊ የሆኑ ሴቶችና 4 ሴቶችን የተጠቀመው ቅዱስ ማቴዎስ የዘር ሐረግ ሲጽፍ የመጀመሪያዋን ተናግሬላችኋለሁ። ትዕማር ናት። ትዕማር ፋሬስና ዛራን ከይሁዳ እንዴት እንደወለደች ተመልክተናል። ከትዕማር ቀጥሎ ራኬብ ናት። ራኬብ እንዴት ሰዎችን አትርፋ ከዛ በኋላ ሰሎሞን አግብቶ ማንን እንደወለደ ተመልክተናል። ከዛ በኋላ ሩት ደግሞ እንዴት አድርጋ ከሞዓብ ሀገር እንዴት እንደገባች እንደተቀላቀለች ተማምረናል። ከዛ ደግሞ በኃጢአት ምክንያት ዳዊት ደግሞ የኦርዮንን ሚስት እንዳስረገዛትና ከኦርዮን ሚስት ድጋሚ ተወልዳ ሰሎሞንን እንደወለደች ተናግሮልናል። እነዚህ ሴቶችን ብቻ ነው ቅዱስ ማቴዎስ የዘር ሐረጉ የዘር ሐረጉ ሴት አይቆጠርም በብሉይ ኪዳን። በእስራኤላውያን ልማድ ወንጌሉን የሚጽፈው ለእስራኤላውያን ስለሆነ ማለት ነው። ስለዚህ ሴት የማይቆጠረውን ስለሚያውቅ ዮሴፍ እጮኛ ሆኖ በዮሴፍ በኩል ክርስቶስ እንዲቆጠር እመቤታችን ትቆጠር። ምክንያቱም እሷ ያለ ወንድ ነው የምትወልደው። በዚህ መልኩ የዘር ሐረጉ እንዲህ ነበር። የጌታችን ልደቱ እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ መንፈስ ቅዱስ ጸንሳ ታገኘች። ሳይገናኙ ያለ ወንድ ዘር 5 ነገሮች ነው ድንግል ማርያም
ሴቶች በተለምዶ ከሚደረጉ 5 ነገሮች ነፃ ናት ድንግል ማርያም። አንደኛ ፍትወት መሻት የላትም። ሴት ልጅ ፍላጎቱ አላት ማለት ወንድ ልጅ እንዴት ቢለብስ ደስ ይለዋል ብላ ነው የምትጨነቀው። 11 ዓመት በኋላ በነገራችን ላይ የሚያረጉ አሉ፣ ማያረጉ ጠንካሮች ካሉ መልካም እናት ፍላጎቱ አላት። እመቤታችን ግን ያ ፍላጎት አልነበራትም። ሁለተኛ ከወንድ ጋር መገናኘት አለባት። ሁለተኛ ዘር መቀበል አለባት። ድንግልናን ማጣት አለባት። ሚጥ አለባት። እመቤታችን ከዚህ ውጪ ነው። ሳይገናኙ መንፈስ ቅዱስ ተጸነሰ ማለት ይሄ ነው። ያለ ወንድ ዘር ነው። እጮኛው ዮሴፍ ማለት ጠባቂው ዮሴፍ በስደት ጊዜ እንዲጠብቅ ከሰይጣን ጽንስን ለመሰወር ይላሉ አባቶች ትርጓሜ። ከዘር ሐረግ ውስጥ እንዲቆጠር ዮሴፍ የታጨበት ዋነኛ ምክንያት ግብጽ ስደቷ ጊዜ እንዲረዳት፣ በዘሯ እንዲቆጠር፣ መከራ ጊዜ እንዲረዳት ያለ ወንድ ስለምትወልድ ያለ ወንድ የሚወልዱ ሴቶች ደግሞ በድንጋይ ተወግሮ በእሳት ተቃጥሎ ሲሞቱ የነበረና ያን ውግረት ከአይሁድ ውግረት ለመጠበቅ ዮሴፍና ታጭታ ነበረ። የሚጠብቃትም የሚንከባከባትም ቤተ መቅደስ ትውጣት ብሎ ነበረ። ስትወጣ ማን ጋር ትረፍ? እግዚአብሔር ባወቀ ዮሴፍ ዘመዷን ሽማግሌውን አረጋዊውን ዮሴፍን አስጠብቃትና እጮኛ ዮሴፍ ግን ጻድቅ ነበርና ሊገልጣት አልወደደም። ጻድቅ ነበርና ሊገልጣት አልወደደም ማለት በቃ በግንኙነት አያውቃትም ነው። ከዛ ግን እንደው አሳልፎ በቃ ያለ እኔ ፍቃድ ጸንሳለች እና ትመርመር አላለም ነው። ዮሴፍ ሊገልጣት አልወደደም ማለት በስውር ሊተዋት አሰበ ማለት ተዋት ሊሄድ በስውር ልተዋት እንጂ እነዚህ እጭን ልጅ ለፍርድ ትድረስ ብዬ አልፈቅድም አልናገርም፣ ግን በስውር ልተዋት። እርሱ ግን ይህን ሲያስብ ነው ይሄንን ሲጨነቅ የእግዚአብሔር መልአክ በሕልም ታየው። እንግዲህ የእግዚአብሔር መልአክ ሐሳቡ የሆነው ሁሉ መንፈስ ቅዱስ እንደሆነ ሊነግራት ወንድ ዘር ወይንም ወንድ ቀርቧት አታሏት የአይሁድ ጎረምሶች አታሏት። እንግዲህ አባ ሕርያቆስ ሲናገርልና በቅዳሴ ማርያም ጎልማሶች ያታልሉ አይደለም ሰማይ መላእክት ጎበኙሽ እንጂ ይላል። እስራኤል ጎረምሶች ጎብኝቷት እንዳልጸነሰችና መልአኩ እግዚአብሔር ቃል ነግሮ በቃል ብቻ እንደተጸነሰ ይህንን ሊያስረዳው ለዮሴፍ ድጋሜ ተገለጠለት የእግዚአብሔር መልአክ ማለት ነው። እግዚአብሔር መልአክም በሕልም ተገለጠው። ሕልም 3 አይነት ነው። እንግዲህ በዚህ መልኩ እንግዲህ እዚህ ላይ ማብራሪያ ሕልም መላካዊ፣ ሕልም ሰይጣናዊና ሕልም ሐሞታዊ ይባላል። ሕልም መላካዊ የሚባለው ልክ ለዮሴፍ እንደተገለጠው አይነት ሕልም ነው። ሕልም ሐሞታዊ የሚባለው ስጋ ቀን ላይ በምናየው ነገሮች የሚፈጠሩ ናቸው። የስጋ ባህሪያት አሉ፣ 4 ባህሪያት። ያ ነገር ሲጸናብን ሕልም ሰይጣናዊ ማለት ነው። ሰይጣን የሚያመጣብን ሕልም እና ከዚህ ከ3ቱ መካከል ግን የዮሴፍ ሕልም ወይንም መልአኩን ማየቱ ሕልም መላካዊ የሚባለው እንዲህ ማለው ሲል የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው መንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። ከእመቤታችን እናቱ እመቤታችን ቅድስት ድንግል ማርያም የምትወልደው መንፈስ ቅዱስ ነው እንጂ በሰው ፈቃድ የተወለደ እንዳይደለ ይህንን ሲያስረዳ እርሷ የሚወለደው መንፈስ ቅዱስ ነው እንጂ እጮኛ ማርያም ለመውሰድ አትፍራ፣ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። ይህም ሁሉ የሆነ እግዚአብሔር ዘንድ በነቢይ የተነገረው ይፈጸም ዘንድ ነው። ይህ ሁሉ የሆነው ትንቢት የተነገረው ይፈጸም ዘንድ። የትንቢትን መስመር ጠብቆ ክርስቶስ ነው የመጣው። ትንቢትን መስመር ሳይጠብቅ ቢመጣ በበር የገባ አይደለም። በበር የማይገባ ሌባ ነው ያለው። እርሱ ግን ሌባ እንዳይደለ በነቢያት ትንቢት በኩል ነው። ትንቢቱ ይፈጸም ዘንድ ነው ይህ ሁሉ የሆነው። ከልጅ ልጅ ተወልጄ አድናለሁ ያለው በወንድ ዘር ተወልጄ ሳይሆን በመንፈስ ቅዱስ ተጸንሶ በቃል በማህፀን ተጸንሶ በቃል ተጸንሶ በታተመ ድንግልና ተጸንሶ መውለድ ነበርና ይህ የሆነው መንፈስ ቅዱስ ነውና እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ስሙንም ኢየሱስ ትለዋለህ። ይህም ሁሉ ስሙንም ኢየሱስ ትለዋለህ። ኢየሱስ ማለት መድኃኒት ማለት ነው። የመጠቀሚያ ጊዜ መሃል ሆነ ለሕፃንም ለአዋቂም የሚሰጥ መድኃኒት፣ መድኃኒትነቱ ማያልቅ መድኃኒት፣ ኃጢአት ኤክስፓየር ዴት የሌለው መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ይህም ሁሉ የሆነ ከእግዚአብሔር ዘንድ በነቢይ የተነገረ ይፈጸም ዘንድ ነው። እንዲህ ሲል ነው ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሏታል። እንግዲህ ኢሳይያስ በትንቢት ተናግሮ ነበር። ነው ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብሎ ነው ምልክት ጌታ ይሰጣቸዋል ብሎ ነበር። ይህ ትንቢት ይህ ምልክት ይህ ትንቢት ይፈጸም ዘንድ ድንግል ጸነሰች። ወንድ ጋር ተገናኝታ ሳይሆን ድንግል ነው የጸነሰችው እያለ ያለ መልአኩ እግዚአብሔር መልአክ
ይህ ትንቢት በፊት ኢሳይያስ የተጻፈው ይፈጸም ዘንድ አምላካችን ድንግልና የተወለደው ከድንግል ነው የተጸነሰው፣ በድንግልና ነው የተጸነሰው አለ ዮሴፍ። እና ስሙን ተወልጃለህ ስሙንም አማኑኤል ይላታል አለ። አማኑኤል ማለት ደግሞ ከእግዚአብሔር እግዚአብሔር ከኛ ጋር ሆነ ማለት ነው። ይሄ ትርጓሜው ነው። አማኑኤል ንባብ ነው፣ ትርጓሜው እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ ለዮሴፍ እግዚአብሔር መልአክ ይናገራል። ዮሴፍ ከእንቅልፉ ነቅቶ እግዚአብሔር መልአክ እንዳዘዘ አደረገ። የጮኛው ማርያምን ወሰዳት። የበኩር ልጇን እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። አላወቃትም ማለት አምላክነቱን አልተረዳም። ሰብአ ሰገል መጥተው ዕጣንና ከርቤ አምጥተው ሲሰግዱለት ሲገብሩለት ነው ያወቀ ዮሴፍ እንጂ ግንኙነት አደረገ ማለት አይደለም። ከዛ በኋላ እመቤታችንን በስጋ ዘመዷ ስለሆነ ሊያገባትም አይችልም። እመቤታችንም አምላክን በጸነሰች ማህፀን የስጋ ፍጡር እንዲጸነስ እግዚአብሔር አይፈቅድም። እሷ እንደታተመ መኖር ነው የፈለገችው፣ በድንግልና መኖር ነው የፈለገችው። እሱ ደግሞ ከእርሷ መወለድ ነው የፈለገው። እርሱ የፈለገውንም አደረገ፣ እርሷ የፈለገችውንም አደረገ። ድንግልና ጸንታ እንዲኖር እስከ ፍጻሜ ድረስ አደረጋት። እርሱም ደግሞ በድንግልና ከታተመ ማህፀን እንዲወጣ ዮሴፍ አወቃት የተባለው አምላክነቱን አላወቅም፣ አልተረዳም ነበር። ሰብአ ሰገል መጥተው ሲሰግዱ፣ ጨረቃ ስትቆም፣ እረኞቹ መጥተው ሲያመሰግኑ፣ መላእክት በቤተልሔም ሲያመሰግኑ የሆነውን አይቶ አመሰገነ፣ አወቃት ማለት ነው። እመቤታችን ክርስቶስ እንደጸነሰች ወይም የዓለም መድኃኒት የሆነውን እግዚአብሔር እንደጸነሰች ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ የተመሰገነ ይሁን። በሁለት ክፍል የቅዱስ ማቴዎስ ወንጌል ምዕራፍ 2 እናጠናቀናል። በዚህ መልኩ ቀጣይ ሌሎችን እንድንከልስ እግዚአብሔር በቸርነት ይርዳን። ወስብሐት ለእግዚአብሔር።